አንድ አሜን በሉ እባክህ። ያው ብዙ አይነት ምግቦችን በልተናል። በህይወታችን ማንረሳቸው ምግቦች በልተናል። ልክ ነኝ? አቤት እንደዛ ቀን ብለን በልተናል። አሁን ያለን ሰውነታችን ዝም ብሎ በአንድ ጀንበር የመጣ አይደለም። ቆንጆ ነሽ ከተባልሽ፣ ቆንጆ ነው ከተባልክ፣ ዛሬ አምሮብሃል ከተባልክ፣ ወፈርክ ከተባልክ፣ የሆነ ነገር ከተባልክ በአንድ ጀንበር የመጣ አይደለም። የብዙ ምግብ ክምችት ነው። ወይ ቫይታሚን ሲ ወይ ደግሞ ፕሮቲን ወይ የሆነ ነገር በልተን ነው እዚህ የደረስነው። በኢየሱስ ስም ተበላላችሁ። ያልበላችሁ እኮ ነው የምትመስሉት። አሁን ሁሉም ነገር ሰውነታችን ላይ ሰርቷል። ወይ ለቅጥነት ወይ ለውበት ወይ ለምናምን። አሁን የዚህን ምድር ነገር በልተን ለሰውነታችን ውበት መልክ ከሰጠ ይሄኛውን በልተን ለመንፈሳችን ለውስጠኛው ሰው ማንነት አሮጌውን ገሎ አዲሱን ማንነት ለሚፈጥር አዲሱ አሜን ይበል። ባካችሁ በሉ ታጠገባ ይሄም ምግብ በልቼ ኖርማል መሆን አልችልም በሉ። ኧረ አሜን፣ ኧረ አሜን። ለጌታ ቃል ክብር የተቀመጣችሁ ሁላችሁ ትቆሙና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እና 17 ያለውን ቃል ብቻ አነብና ከዛ በኋላ እንጸልያለን። እንደዚህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆንን አንድ ሥጋ ነን። ሁላችን ያን አንዱን እንጀራ እንካፈላለን ይላል። ቁጥር 16 እንደገና የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን ይላል። ቀኝ እጆቻችን ዘርግተን ጌታ መንፈስ ቅዱስ እንዲያስተምረን ሁላችንም እንጸልያለን። ሃሌሉያ። ቤትህን በክብር ስለሞላ እናመሰግናለን። ምንረካው ምንደሰተው በጮማና በቅቤ በዚህ ምድር ጉዳይ ነገር ሳይሆን በመገኘትህ ነው። መገኘትህ ቤትህን ሲሞላው የሚሰማንን ስሜት እናውቃለን። እግዚአብሔር ያ ነው ዛሬ ማለዳ የሆነው። ስለ መገኘትህ ክብር እንሰጣለን። ስለ ዕልውና ክብር እንሰጣለን። ሳትንቀን በሙላት በጉባኤያችን መካከል ስላለ ክብር ለስምህ ይሁን። እግዚአብሔር ሆይ እንደ ውጭ እንዳሉ ሰዎች ሲመሽባቸው ሲነጋባቸው እንደ ኖርማል አናይም። የሚመሸው የሚነጋው ከምሕረት የተነሳ ኖርማል የሆነባቸው ሰዎች ትላንት ንጉሥ ሆነው በንጋታው ከብት ሆነዋል፣ እንስሳ ሆነዋል። እግዚአብሔር ሆይ ሲነጋ እንስሳ ያልሆን ነው በሕይወት ያለው የተረፍ ነው ካንተ የተነሳ ነውና ለስምህ ክብር ይሁን። ጉባኤው በደንብ አሜን ይበል። ለስምህ ክብር ይሁን። እግዚአብሔር ሆይ እናመሰግናለን። በእውነት መሬት ላይ እንደቆምን አይሰማንም። ምሕረት ላይ ቆመናል። ምሕረት ላይ ተደግፈናል። ብዙ አጥፊዎቻችንን ከልክለ ሞታችንን ወደ ሕይወት ቀይረዋልና እናመሰግናለን። በየሳምንቱ እንዲሆነን ስናመልክ አይቀልብንም። እግር ስላለን ኖርማል ስለሆንን ወደዚህ ስፍራ አልመጣንም። ምሕረት ገኗልና እናመሰግናለን። ክብር ላንተ ይሁን። ዛሬ ደግሞ ውለታን በልዩ ትኩረት እናስታውሳለን። ውለታን እናስታውሳለን። ምክንያት እየፈለገን እናስታውሳለን። ውለታን አንረሳውም። ጌታ ሆይ ስላደረክልን በጎ ነገር ሁሉ ተመስገን። በዚህ ጉባኤ ስለተጠቀምክባቸው ወንዶች ሴቶች ባሪያዎቹ ሁሉ እናመሰግናለን። እግዚአብሔር በብዙ መልክ ደግሞ ስንሰጥ ቆይተናል። አሁን መቀበያችን ሰዓት ደርሷል። ቃል በመካከላችን በስልጣን በኃይል እንዲያልፍ እንጸልያለን። ሰባራው በቃል ይጠገን። አልቆም ያለ ነገር ሁሉ ይቆም። ጌታ ሆይ እግዚአብሔር ሆይ ዛሬ በመናሳልፈው መልካም ጊዜ ሁሉ መታሰብ ያለውን ጊዜ ስጠን። ይህንን ስለምታደርግ እናመሰግናለን። አየሩ ሁሉ ለስምህ ክብር የተገዛ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ለእግዚአብሔር ቃል ክብር አጨብጭቡና ተቀበሉ። እንደ ጀመርነው የዓመት በረከት ሸቶናል። አሁን ሁኔታው የሚለው አይደለም፣ አካባቢ የሚለው አይደለም፣ ኢኮኖሚ የሚለው አይደለም፣ ኪሴ የሚለኝ ሳይሆን እግዚአብሔር ያለው ነው ማምነው። ያው ተቀላጭ በየዓመቱ መግቢያ ላይ ሁለት ነገር ነው የሚሆነው። ወይ የአዋጅ ቃል ነው የሚኖረው፣ ወይ የአቋም ቃል ነው የሚኖረው።
ላለፉት 2 ዓመታት በእኛ ቤተክርስቲያን ውስጥ የአቋም ቃል ነበረ ጌታ የሰጠን። አሁን ደግሞ በዚህኛው ዓመት ደግሞ የአዋጅ ቃል ሰጥቶናል። ክብር ለኢየሱስ ይሁን። ስለዚህ በረከቱ ይሰራብናል እናምናለን። አንዳንዴ ምን አስባለሁ መሰላችሁ? የተቃወምነው ነገር ሁሉ ወደኛ አይመጣም። እየሰማችሁ ነው? እንደው ተቃውሞን ቀንሶ አትሊስት እንኳን እንደው በቃ ምን እንደሆነ አልገባኝም ግን እስኪሆነ ጠብቃለሁ ማለት ይሻላል። እና የተቃወምነው የትኛውም ነገር ወደኛ አይመጣም። ስለዚህ በረከትን ከተቃወምነው አይመጣም። ምን ያስፈልጋል ይላል አንዳንድ ሰው። መንፈሳዊ በረከት ተባርከናል። በነገራችን ላይ የእግዚአብሔር በረከት ሁለንተናዊ ነው። ኧረ አሜን 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 አሜን። እኛ ድህነትን እንደ ጸጋ ስጦታ አልተቀበልንም። ሄሎ በዚህ ምድር ላይ ስንኖር ሰማያዊ በረከት ተባርከናል። ኧረ አሜን። የባረከን አምላክ ይባረክ። ደግሞ በዚህ ምድር ላይ ደግሞ ስንኖር የአብርሃም በረከት ደግሞ ሊያገኘን ይገባል። ኧረ አሜን። የአብርሃም በረከት በክርስቶስ ኢየሱስ ለኛ ሆነ የተባለው አብርሃም በምን አይነት በረከት ተባርኳል ካላችሁ መንፈሳዊ ብቻ አይደለም። በሄደበት ቦታ ሁሉ ባለጸጋ ነበር ይላል። የከብት በረከት፣ የልጆች በረከት፣ የጤንነት በረከት፣ ሀብቱ እንዳሸዋ እንደ ሰማይ ከዋክብት ሆነለት በዛለት ይላል። አንድ ብቻ ጠራሁት አበዛሁት ይላል። ባረኩትም ይላል። ባካችሁ አጠገባችሁ ያለ ሰው የእግዚአብሔር በረከት ሁለንተናዊ ነው በሉት። አሜን አሜን አሜን። ስለዚህ ይሄ ደግሞ በረከት እግዚአብሔር የፕሪንሲፕል አምላክ በመርህ ያምናል እና በመርህ ነው የሚመጣው የእግዚአብሔር በረከት። አንዳንድ በአቋራጭ የሚመጡ መንገዶች በረከት አይደሉም። ጸጸት አለባቸው፣ እንከን አለባቸው፣ የስሜት መረጋጋት የለባቸውም። በረከት የእግዚአብሔር በረከት ግን ፍጹም ነው። ፍጹምና በጎ ነው የሚለው። ባካችሁ አንድ ጮክ በሉና የእግዚአብሔር በረከት በሉ እስቲ። ፍጹምና በጎ ነው በሉ እስቲ። አዎ። ስለዚህ እነዚህ በረከቶች እንዲያገኘን የእግዚአብሔር በጎ ፈቃድ አሁን ያለንበት ሁኔታ እንድንኖር አንዳንዱ ነገሮች እግዚአብሔር የወደደው የፈቀደው ይሁንና አንዳንዱ ነገሮች ግን እግዚአብሔር ያልፈቀዱ ነገሮች፣ እግዚአብሔር ፈቅዶ የሆኑ ነገሮች በሙሉ ራሱ የሚሰጠንም ጸጋ ስለሆነ እንችለዋለን። አንዳንዱ ግን ከእግዚአብሔር ፈቃድ ውጪ ያልሆኑ ነገሮች ወደኛ ህይወት ካሉ ግን ቆም ብለን መፈተሽ አለብን፣ መቃወም አለብን፣ መንገዳችን ማስተካከል አለብን። ምክንያቱም የእግዚአብሔር ልጆች የመጀመሪያ ስሪታቸው አፈጣጠራቸው ለበረከት ነው የተፈጠሩት። ኧረ አሜን አሜን። እግዚአብሔር መጀመሪያ ሰው ጆሮ ውስጥ እንዲገባ ያደረገው በረከትን፣ እርግማን አይደለም፣ አዘን አይደለም። እኔ ጆሮ ውስጥ እንዲገባ ያደረገው በረከትን። ሁሉንም ከፈጠረ በኋላ ይበቃ ነበረ። ግን የእግዚአብሔር በረከት ብዙ ተባዙ ምድርን ሙላት ብሎ እግዚአብሔር ባረካቸው ይላል። የኛ አምላክ ባራኪ አምላክ ነው። ዛሬ ባጭሩ የምናየው በፊታችን ስላለው ዘመን ስለማይሽረው በቤተ ክርስቲያን ውስጥ ትልቅ ክብር ያለው በወንጌላውያን አብያተ ክርስቲያናት በሁሉም ዘንድ ትልቅ ቦታ ያለው የጌታ እራት አንዱ የበረከት በር ነው ብለን እናምናለን። ሁሌ እንደማስተምረው ሉተራናውያኖችም እንደሚያምኑት እኛም እንደምናምነው መጽሐፍ ቅዱስም እንደሚነግረን የጌታ እራት መታሰቢያ ብቻ አይደለም። የጌታ እራት እግዚአብሔር ከሰጠን ከጸጋ መሳሪያዎች አንዱ ነው። እስቲ አንድ ሰው አሜን ይበል። ከኔ ጋር በሉ እስቲ የጌታ እራት በሉ እስቲ። የጸጋ መሳሪያ ነው። ሁለት መጽሐፍ ቅዱሳችን ላይ የጸጋ መሳሪያዎች የሚባሉ አሉ። ሁለት የጸጋ መሳሪያዎች የሚባሉ የጸጋ ስጦታዎች ምናምን እንዳሉ ሆኖ ግን ሁለት የጌታ ራሱ በራሱ በጌታ የተደነገጉ ራሱ ጌታ የመሰረታቸው የዚህ ጉዳይ የዚህ ነገር ባለቤት መስራቹ ጌታ በመሆኑ የጸጋ መሳሪያ እንዲባል አድርጎታል። አንደኛው የጌታ እራት ነው። የጌታ እራት የጸጋ መሳሪያ ነው። እዚህ ውስጥ ሕይወት አለ ብለን እናምናለን። ዝም ብሎ ቂጣ ዝም ብሎ የሆነ ፈሳሽ እንደሆነ ብያል አምንም። እዚህ ውስጥ የሆነ የምንካፈለው ነገር እንዳለ አምናለሁ። ክብር ለኢየሱስ ይሁን። በደንብ አሜን ጮክ በሉና አሜን በሉ ባካችሁ። ነቅነቅ አድርጉና ድገሙና አሜን በሉ። እዚህ ውስጥ የእግዚአብሔር ጸጋ አለበት ብለን እናምናለን። በሙሉ ኃይል በሙሉ ድፍረት ነው የምናገር። እኛ ቤት ውስጥ የሃይማኖት ጨዋታ እንጫወትም። የሃይማኖትም ጉዳይ አይደለም። ይሄ ጉዳይ የህይወት ጉዳይ፣ የኔና የክርስቶስ ህይወት መሰረት ያደረገው እዚህ ውስጥ ነው። ደም ውስጥ ነው፣ ስጋ ውስጥ ነው። ጌታ ኢየሱስ ክርስቶስ ታውቃላችሁ፣ ወንጌልን ስታጠኑ አንዳንድ ነገሮች ሊሚቴሽን አላቸው። ለምሳሌ ማቴዎስ ላይ የተጻፈ ነገር ማርቆስ ላይ አታገኙ። ማርቆስ ላይ የተጻፈ ነገር ዮሐንስ ላይ አታገኙ። አንዳንድ ነገሮች ግን የምታገኙት ሁሉም ላይ ነው።
ሁሉም ላይ ማቴዎስም ላይ ማርቆስም ላይ ሉቃስም ላይ ዮሐንስም ላይ በተለይ ሶስቱ ሲኖፕቲክስ ተመሳሳይ ወንጌልና የዮሐንስ ወንጌል ላይ የምታገኙ ተመሳሳይ ብዙ ነገር አታገኙም። አንድና በጣም ጥቂት ነገር ነው የምታገኙ። ለምሳሌ የጌታን እራት አራቱም ወንጌል ላይ ተጽፏል። ምን ማለት ነው? የዚህ ጉዳይ የዚህ የጌታ እራት መስራች ራሱ ጌታ መሆኑን የአዲስ ኪዳን መሰረት የህይወት ቀጣይነት ደግሞ የብሉይ ኪዳን ጥላነት አብቅቶ አካልነት ወደ ፍጹምነት የሚቀየረው ብሎ የደመደመው የአዲስ ኪዳን ደሜ ነው፣ ይሄ የኔ መሰረት ነው ብሎ ስለጣለው እዚህ ነገር ውስጥ ላይ የሰው ንክክ የለውም። ኧረ አንድ ሰው አሜን ይበል። እዚህ ጸጋ ውስጥ የሰው ንክክ የለውም። የሰው ንክክ ቢኖረው ሁላችን ከዚህ ቤት መግባት አንችልም። ነገር ግን ይሄ ጸጋው የእግዚአብሔር ኃይል ለደካሞች ስለሆነ ለማይችሉት ስለሆነ እኔ አልችልም፣ እኔ አልበቃም፣ ይህንን ዓለም ማሸነፍ አልችልም ለሚሉ ድካማቸውን ለተረዱ ሰዎች እግዚአብሔር የጸጋን ጉልበት የኃይልን ጉልበት ሊሰጣቸው የከፈተ ልብ ነው። ኧረ አንድ ሰው አሜን። ስለዚህ አንዳንዱ ጉዳይ በራሱ በጌታ ነው የተመሰረተው፣ አንዳንዱ በሐዋርያቶች ስልጣን የተመሰረተው። የጌታ እራት ደሙና ስጋውን የሚወክለውን ነገር የመሰረተልን ራሱ ጌታ ነው። ስለዚህ የዚህ በአጭር ቋንቋ የቸርች ባለራዕይ እንደሚባል የጌታ እራት ባለራዕዩና መስራቹ ኢየሱስ ነው። ስለዚህ ይሄንን ማክበር ሰጪውን ማክበር ነው። ይሄንን ማክበር ደንጋጊውን ማክበር ነው። ስለዚህ እዚህ ውስጥ ያለው እኔ ቤት እኔ ኑሮ ላይ የሚቀልሳውን የከበረ ነው። የጌታ እራት በእኛ በወንጌላውያን አማኞች የቅርብ ቋንቋ ይሁን እንጂ ብዙ አይነት ስም አለው። ቅዱስ ቁርባን የሚል ስም አለው። የጌታ ገበታ የሚባል ስም አለው። እኔ ይህንን እወደዋለሁ። የጌታ ገበታ ሃሌሉያ። እግዚአብሔር ለልጆቹ ያቀረበው ገበታ ያመነ ሁሉ መንገዱን ያስተካከለ ሁሉ እኔ አልችልም ብሎ በጸጋ እመካለሁ ብሎ የሚል አለመቻሉን በእግዚአብሔር መቻል ውስጥ ሆኖ የሚወስደው የጌታ እራት። ክብር ለኢየሱስ ይሁን። እስቲ አንድ አሜን በሉ እባክህ። ያው ብዙ አይነት ምግቦችን በልተናል። በህይወታችን ማንረሳቸው ምግቦች በልተናል። ልክ ነኝ? አቤት እንደዛ ቀን ብለን በልተናል። አሁን ያለን ሰውነታችን ዝም ብሎ በአንድ ጀንበር የመጣ አይደለም። ቆንጆ ነሽ ከተባልሽ ቆንጆ ነው ከተባልክ፣ ዛሬ አምሮብሃል ከተባልክ፣ ወፈርክ ከተባልክ፣ የሆነ ነገር ከተባልክ በአንድ ጀንበር የመጣ አይደለም። የብዙ ምግብ ክምችት ነው። ወይ ቫይታሚን ሲ ወይ ደግሞ ፕሮቲን ወይ የሆነ ነገር በልተን ነው እዚህ የደረስነው። በኢየሱስ ስም ተበላላችሁ። ያልበላችሁ እኮ ነው የምትመስሉት። አሁን ሁሉም ነገር ሰውነታችን ላይ ሰርቷል። ወይ ለቅጥነት ወይ ለውበት ወይ ለምናምን። አሁን የዚህን ምድር ነገር በልተን ለሰውነታችን ውበት መልክ ከሰጠ ይሄኛውን በልተን ለመንፈሳችን ለውስጠኛው ሰው ማንነት አሮጌውን ገሎ አዲሱን ማንነት ለሚፈጥር አዲስ ሰው አሜን ይበል። ባካችሁ በሉ ታጠቅባ። ይሄም ምግብ በልቼ ኖርማል መሆን አልችልም በሉ። ኧረ አሜን፣ ኧረ አሜን። በጣም በቃ እንትን አሁን በእውነት በትልቅ ትህትና ነው። እኔ እግዚአብሔርን ሕዝብ በጣም ነው የምወደው። በትልቅ ትህትና ነው ማገለግላል። ከሃይማኖት ጨዋታ ውጡ። በእውነት ነው የምላችሁ። የሃይማኖት ዕቃ አታድርጉት። የድሮ ቸርች የአዲስ ቸርች ምናምን ጉዳይ አታድርጉት። የህይወት ጉዳይ አድርጉት። አንዳንዱ ነገር በእምነት ስታደርጉት ነው የሚሰራባችሁ። እኔ አሁን ምን ታምናለህ ብላችሁ ብጠይቁ እዚህ ውስጥ ፈውስ አለ ብዬ አምናለሁ። ፈውስ አለ ብዬ አምናለሁ። ለምን? ስጋው የኔ ስጋ እንዳይቆረስ፣ እንዳይበጣጠስ፣ እንዳልታመም በመም ውስጥ የነበረው ማንነቴ የነበረውን እርግማን የነበረውን ኃጢአት የተሸከመ ስጋ ነው ብዬ አምናለሁ። እዚህ ስጋ ውስጥ ህይወት አለ ብዬ አምናለሁ። ኧረ አንድ ሰው አሜን ይበለኛል። ዛሬ ካመናችሁ እላያችሁ ላይ የተጣበቀ ደዌ ካለ ይነቀላል። አሁን እንደሱ ነው የማምነው። እኔ ደዌን ይነቅላል ብዬ አምናለሁ። ቆይ በየትኛው መመዘኛ ይህንን ለመውሰድ ብቁ አይደለም። አሁን እኛ እንደ ቤተ ክርስቲያን ሰው ፍርድ እንዳይሆንበት የምንጠነቀቅባቸው መጠንቀቆች አሉ። ለምን? ሳይገባቸው የወሰዱ ሰዎች
ምን አደረጉ ይላል? አንቀላፉ ይላል። ብዙ ሰው መውሰድ የማይፈልገው አንቀላፋ የሚለውን ነው፣ ስለሚፈራ ነው። ግን አንድ ነገር ልንገራችሁ፣ መድፈርም የለብንም፣ ግን እየፈራንም ደግሞ ከህብረት ከአካልነት መጉደል የለብንም። ግን አንድ ነገር ማድረግ አለብን፣ መንፈሳዊ ዝግጅት እናደርጋለን። ለምሳሌ በእኛ ቤተ ክርስቲያን ውስጥ ወር በገባ የመጀመሪያው ሳምንት አንድ ሳምንት እንጾማለን። ምን ጾመው? ንስሐ ለመግባት፣ ራሳችንን ለማየት፣ መንገዳችንን ለማስተካከል፣ ከሰው ጋር ከተጣላን ያለውን ነገር ለማስተካከል ቤተ ክርስቲያን ይህንን እድል አዘጋጅታል። ይህንን እድል መጠቀም የእናንተ ነው። ከዛስ ሁለተኛ ደግሞ አካላዊ ዝግጅት እናደርጋለን። ተዝረክረከ ይህንን አልወስድም፣ አሜን አልወስድም። ይህንን ስለዚህ ዝግጅት አደርጋለሁ። ቆይ አንድ ነገር ስሙኝ። የጌታ እራት ውጤት የለውም ካላችሁኝ ተሳስታችኋል። ውጤት ስላለው አንቀላፉ አይደለ? ውጤት ስላለው ወስደው ሳይገባቸውና ሳይገባቸው ወስደው አንቀላፉ ይለናል። ወንድሜ ገብቶኝ በወስደው ምን ይሆናል? ምንድን ነው የሚሆነው? ገብቶኝ በወስደው፣ ተረድቼ በወስደው፣ በምህረቱ ተደግፌ በወስደው፣ አንተ ትረዳኛለህ ብዬ በወስደው፣ ድካሜ ታውቃለህ፣ ያንተን ብርታት እታመናለሁ ብዬ በወስደው ምን ይሆናል? እመነኝ፣ ፈውስ ይሆናል። እመነኝ፣ በረከት ይሆናል። እመነኝ፣ የትንሣኤው ኃይል በላይ ላይ ይገለጣል። የኢየሱስ ምልክትና ማዕተብ በላይ ላይ ይሆናል። አሜን በለኝ። አሁን ባጭሩ ምነግራችሁ ይህ የጌታ እራት ሶስት ነገር ያመለክታል። ሶስት ነገር እሱ ተናገረ ልጸልይ። የጌታ እራት ሶስት ነገር ያመለክታል። አንደኛው የኋላ ታሪክን ያመለክታል። አራሜ የምን ታሪክን? የዛሬ ወር ማሚ በጣም አያል ቃል ያገለገለችው አይደል? ሚስቴ ናት። ላሞገሳት በኢየሱስ ውለታውን አስታውሳለሁ የሚል ቃል አላገለገለችም። አሜዚንግ ቃል ያገለገለችው ገና ካፈጣጠራችን ገና በእናት ማጸን ውስጥ እያለን እግዚአብሔር እንዴት አድርጎ ከዛ ጊዜ ጀምሮ እንደተንከባከበን እስራኤል የነበራትን ማንነት እንደው በጣም እናት እንኳን የወለደችውን ልጅ እንኳን የምትደሰትበትን ቀን አዘኗን እስክትመኝ ድረስ ግን ጌታ ግን ያችን እስራኤል ሕፃኒቷን እስራኤልን ቀኝና ግራዋን የማታውቀውን እስራኤልን ጠራት። በዘላለም ፍቅር ወደድኩሽ። አሜን። የኛ ታሪክ አሁን ያለን ታሪክ የደረስንበት ታሪክ ዝም ብሎ እንደ ወፍ ዘራሽ ዝም ብሎ እንደ ልብ ወለድ የመጣ ታሪክ አለ። ብዙ መንገድ ነው የመጣ። እዚህ መንገድ ላይ እዚህ ወት ላይ ደግሞ የተከፈለ ዋጋ አለ። አንድ ሰው አሜን ይበል። የኋላ ታሪክ ምንድነው? የተወለድኩበት ባክግራውንድ አይደለም፣ የመጣሁበት ቤተሰብ አይደለም። የኋላ ባክግራውንድ ምንድነው? ስበ ሙት ነበርኩኝ፣ የተበላሸ ታሪክ ነበርኩ። እኔ ልከፍለው የማልችለው ዕዳ ነበረብኝ። እኔ ይኸው ብዙ ነገር ይቀለልባችሁ፣ መዳናችሁ ግን አይቀለልባችሁ። አማኝ የመዳኑ ደስታ ከተወሰደበት በምንም ሊደሰት አይችልም። የዳነበት ደስታ የክርስትና መሰረታችን የሆነው ያቺ ጌታን ያገኘንባት ቀን በሰማይና በምድር መካከል ልዩነት የመጣበት ኧረ ሃሌሉያ፣ ኧረ ሃሌሉያ። የኋላ ታሪኬ ነው፣ የኋላ ታሪክ። ኧረ ሃሌሉያ፣ ኧረ አሜን። የኋላ ታሪኬ ነው። አንድ ጊዜ አንድ ታሪክ ነግሬያቸዋለሁ መሰለኝ። ከአንድ ሰው ነው የሰማሁት፣ ከአንድ ሰባኪ ነው የሰማሁት። ታውቃላችሁ እኛም ሀገር የኮሚኒስት ስርዓት ለወንጌል እንቅፋት ነበር አይደለ? ኮሚኒስት ማለት ራሱ እግዚአብሔር የለም የሚል ነው። እና ስለዚህ መጸለይ አይቻልም ነበር። እኔ ትንሽ ደርሼበታል። አረ ፓስተራችን እድሜ ሄዷል እንዳትል እና አውቀዋለሁ ቴስቱን የነበረ እንዴት ይሰደዱ እንደነበረ ቀጠና 2 ቸርች ተዘግታ አስታውሳለሁ። በደንብ ነው የማስታውሰው። እና ልክ የኮሚኒስቱን ደግሞ የሚያራምደው ደግሞ ምንጩ ደግሞ ራሻ ነው። እና ራሻ ውስጥ እግዚአብሔርን ማምለክ በጣም ከባድ ግን ይሁን እንጂ እግዚአብሔርን የሚያመልኩ ግን ቅዱሳን ነበሩ። እያመለኩ አይቻልም በሚባልበት እኔ እኮ አንዳንድ ጊዜ እኮ ወንጌል በብዙ ፈተና በብዙ መከራ አልፎ እኮ ነው የመጣው። እኛ ዘመን ላይ ቀለለ እንጂ
አንዳንዶቻችን ተራ አደረግነው እንጂ እኮ በብዙ ዋጋ አገራችንም ውስጥ የወንጌልን የቤተክርስቲያንን ታሪክ ስናጠና ብዙ ታሪኮችን የመጣንበት ነው። ኤኒዌይስ እኚህ እናት የሚያመልኩበት ቸርች ውስጥ እዛ ቸርች ውስጥ የኮሚኒስት ሰላዮች ይገባሉ ያያሉ። ምንድነው የሚደረገው? ፖለቲካውን ይቃወማሉ ምናምን እያሉ ሰላዮች ግቢ ውስጥ ያያሉ። እና እኚህ እናት ሁልጊዜ እዛ ቸርች ውስጥ ሐውልት አለ። ሐውልቱ ክርስቶስ ኢየሱስ የተሰቀለበት ደም የሚፈስበት ሐውልት ነው። ሁልጊዜ አምልኳቸው ሲጨርሱ ሄደው እግር ይስማሉ ይብላል። ለኔ ነው የተሰቀልከው፣ ለኔ ነው የደማው፣ የኋላን ታሪክን የቀየርከው አንተ ነህ እያሉ ከዛ በኋላ ይወጣሉ። እንደዚህ ያደርጋል። እና አንድ ቀን ኮሚኒስቱ መጣ፣ ፊት ለፊት አገኛቸው። ባቡሽካ ማለት አያቴ ማለት ነው በራሻኛ። ጌታ ይመስገን እናንተ ገና አማርኛ ላይ ናችሁ፣ እኔ ራሻ ላይ ደርሻለሁ። ባቡሽካ አያቴ የኮሚኒስታችንን መሪ እግር ይስማሉ ብሎ ጠየቃቸው። በጣም ጥበበኛ እናትን አልስምም አላሉ፣ እስማለሁም አላሉ። ግን አንድ ነገር ልንገርህ፣ ለኔ ከተሰቀለ ለኔ ከሞተ እግሩን እስማለሁ። አንድ ሰው አሜን ይበል። አሁን እንዲህ የሚያደርገን እንዲህ የምንዝረከረከው ፕሮቶኮላችን የምንጥለው እግሩን ለመሳም በቃ እንዳገኘ ሰው እንዳበደ ሰው የሚያደርገን የተደረገልን ስለምናቅ፣ የሞተልን ስለምናቅ ነው። የተሰቀለልን ነገር ስለምናቅ ነው። የኔ ህይወት የጀመረው እሱ ጋር ነው። የኔ ታሪክ የጀመረው እሱ ጋር ነው። ስለዚህ እየወሰርኩኝ ኖርማል አይደለም። የኋላ ታሪክን እያሰብኩበት ነው። የመጣሁበትን መንገድ እያሰብኩበት ነው። የጌታን ውለታ እያሰብኩበት ነው። ዛሬ የልጅነታችሁ ፍቅር ይመለስ። ያምታነቡበት፣ ያዘምራችሁ ማጠግቡበት፣ አገልግላችሁ ማጠግቡበት ያ ፍቅር ዛሬ በዚህ የጌታ እራት ውስጥ ያገኛችሁ። አንደኛው እሱ ነው። ሁለተኛ ይሄ የጌታ እራት አሁን ያለንን ሁኔታ የሚያሳየን። አሁን ያለነው ምንድነው? አሁን ያለን ሁኔታ ሲባል ከክርስቶስ ጋር ያለንን ህብረት የሚያሳይበት። ታውቃላችሁ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ ታምራት አደረገ። 5 ዓሣ ምናምን የባረከበት ታሪክ። ከዛ 12 መሶብ ተረፈ ይላል። ተባረኩ፣ ደስ አላቸው። የሚቀጥለው ቀን ኢየሱስ ሁልጊዜ እንዲህ አይነት ታምራት እንዲያደርጉ ጠበቁ እና ረቡኒ ወይ ሚሲው ናፍቀናል አሉት። ኢየሱስም የልባቸውን ሐሳብ አወቀ ይልና ዛሬ የዓሣና የእንጀራ ታምራት የለም። እና ምንድነው ታምራቶች ሲባል ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ቢበላስ ደሜን ቢጠጣ ስጋዬን ቢበላ ምን ይሆናል? እኔ በእርሱ ውስጥ እኖራለሁ። ኧረ አንድ ሰው አሜን ይበል። በእርሱ ውስጥ እኖራለሁ። ለምን? ከስጋዬ ጋር ኮኔክት አድርጓል፣ ከደሜ ጋር ኮኔክት አድርጓል። እና የአሁኑ ታሪካችን የወደፊት ታሪካችን የሚወሰነው ከጌታ ጋር ባለን ህብረት ነው። ኢንቲሜሲ ነው። አየህ፣ ክርስትና የጋራ ብቻ ቢሆን ኑሮ ግን ክርስትና የግል ነው። እኔ ከእግዚአብሔር ጋር ያለኝ ፌሎሺፕ ምን ይመስላል? ክርስትና የእሑድ ጉዳይ አይደለም። ክርስትና የዓርብ ጉዳይ አይደለም። ክርስትና የሆኑ ቀኖች ጉዳይ አይደለም። ክርስትና ፓስተርን ስናስብ አይደለም። ክርስትና በየትኛውም ዘመን በየትኛውም እውነት የሚገለጥ ነው። እንዴት ሲባል ከእሱ ጋር ያለ ህብረት፣ ቅርንጫፉ ከወይን ግንዱ ጋር ያለውን ህብረት ያሳይ። ስለዚህ ህብረት የሚቀጥልበት ነው። አላቆመም ህብረት። አንዳንዴ እኮ ከሰው ጋር ያለን እንኳን ህብረት ሲበላሽ ያጨልምብን ይጨልማል እኮ ከሰው ጋር ያለ ህብረት ሲበላሽ። ተስፋ ያደረግናቸው መጣላት የማትፈልጉ ሰው የለም። እንደው በቃ ተቻችዬ እኖራለሁ እንጂ ከሱ ጋር ከሷ ጋር በተለይ ባልና ሚስት ውስጥ በጣም አንድ ትልቁ ነገር ምንድነው? መቻቻል ስላለ ነው ረጅም ዓመት እየኖርን ያለ ነው። ክብር ለኢየሱስ ይሁን። አሜን። ከጌታ ጋር ያለንን ህብረት ስጋውን በመካፈል ደሙን በመውሰድ ህብረታችንን ምናጠናክርበት ነው። እየወሰድን ከለየን ኖርማል አይደለም።
እየወሰድን እንዳንጸልይ የሚያደርገን ከሆነ ኖርማል አይደለም። እየወሰድን ቅድስናችንን በደንብ ከፍ እንድናደርግ ማያደርገን ከሆነ ልክ አይደለም። ስለዚህ አሁናዊ የጌታ እራት ዓላማው ምንድነው ሲባል እኔን ከግንዱ ጋር ማጣበቅ። አንድ ነገር በእርግጠኝነት ተነግራችኋለሁ። ብዙ ነገር በራሳችሁ እንደምትችሉ ካሰባችሁ አይሆንም። ለጌታ ግን እንዲበሉት ያላንተ አልችልም በሉት። ያላንተ መተንፈስም አልችልም፣ ያላንተ መኖርም አልችልም። ከደም ርቄ እንዴት ይሆናል? ከሥጋ ርቄ እንዴት ይሆናል? ከቅዱሳን ህብረት ርቄ እንዴት ይሆናል? ብቻዬን ተነጥዬ እንዴት ይሆናል? ይህንን እየወሰርኩ አቅም አገኛለሁ። ይህንን እየወሰርኩ ጉልበት አገኛለሁ። ኧረ ሃሌሉያ፣ ኧረ ሃሌሉያ። የምህረት ውጤት ነው። የእግዚአብሔር የምህረት ውጤት ታውቃላችሁ። እስራኤል በጣም ኢምፕረስድ ሆኖ ከሚያከብሩት በዓል መካከል አንደኛው ፋሲካ ለልጅ ልጆቻቸው ሁሉ ሳይቀር ተላልፎ የሚከበር በዓል። ምንድን ነው የዚህ በዓል ዓላማ ካላችሁ፣ ህዝቡ ከሞት ያመለጠበት፣ ከባርነት ያመለጠበት፣ የሞት መልአክ እየገባ ወንዱን ቤተሰብን እየፈጀ የእስራኤልን ቤት እያለፈ በራቸው ላይ የተቀባው የደሙ መቃን ያ ጥላ የአዲስ ኪዳንን ደም የሚገልጥ ማለት ነው። እዚህ ቤት ውስጥ እኮ ሞት እኮ አልፎናል። በደንብ እኮ ነው ሞት ያለፈን። አሁን እንደው ስለ ሞት እናንሳ። የሞት ቴዎሎጂያችን ትክክል ስላልሆነ ነው እንጂ አንዳንዶቻችን በጣም ስለምንፈራ ነው እንጂ ራሱ እኮ ብንሞት እኮ እኛ እኮ የታደልን። ለምን ሲባል አፈር ብቻ አይደለም የሚበላን፣ ታሪክ ብቻ እዛ ጋር የሚደመደብ ሰዎች አይደለም። የማይሞተውን አካል ለብሰን በትንሣኤው ለዘላለም ከበጉ ጋር የምንኖርበት እኮ ነው። አንድ ሰው ጮህ አሜን ይበላል። ነቀነቅ አድርጉት። ሞተን አትፍራ በሉት። በኢየሱስ ለራሱ አፋችሁ ላይ ራሱ ፍርሃት አለ። እግዚአብሔር ይስበረው በእውነት ድገሙትና ሞት እንኳን ቢሆን አትፍራ በሉት። ኧረ አሜን፣ ኧረ አሜን። እንደ እግዚአብሔር እኮ እድሜ የቀጠለለት ሰዎች በጣም እኮ የተቀጠለለት ሰዎች። ክብር ለኢየሱስ። አንድ ወንበዴ በጣም አገር ያሸበረ ወንበዴ እና በስቅላት እንዲገደል ንጉሱ እዛ ቦታ መገኘት ነበረበትና የንጉሱ መገኘት እየተጠበቀ እና በቃ በጣም ሰከንድ ደቂቃዎችን የቀሩት ሊሰቀል እና ንጉስ እንዲህ ብሎ ጠየቀው። እንደው ልትናገረው የምትፈልገው ወይም እንዲደረግልህ የምትፈልገው ነገር አለ ብሎ ጠየቀው። ምን ትፈልጋለህ ብሎ ሲጠይቀው እዛ ቦታ ላይ እዋ አለ። እዋ ነው መፈልገው አለ። ከዛ እዋውን ያዘ እና ንጉሱ ምን አለው? ሳትጠጣው አትገደልም አለው። ሄሎ እየሰማችሁ ነው? ሳትጠጣው ምን አትልም። ስለዚህ እስክትጠጣ ጠብቃለሁ አለው። ይሄኛው ደግሞ ወንጀለኛ አስቀመጠው። ስለዚህ ከጠጣው ሊሞት ነው። ስለዚህ እንዳልሞት አስቀምጧል። አንዳንዱን እኮ እኛ አስቀምጠው ነው እኮ አይደለም እሱ አስቀምጦልን ነው። የሞት ጽዋችንን አክሮስ እኔ ልጠጣው የነበረውን እሱ ቀርሞ ጠጣልኝ። ለእኔ ሊከፈል የነበረው ነገር እሱ ከፈለልኝ። ያ ነው ታሪኬ፣ ያ ነው ህይወቴ፣ ያ ነው ህብረቴ፣ ያ ነው። ኢየሱስን ያልወደድኩ ማንን ወዳለሁ? ኢየሱስን ያላከበርኩ ማንን አከብራለሁ? ለዚህ ነው ሃይማኖት አይደለም የምላችሁ፣ ክርስትና መነካት ነው። ስትነካብት ትሆናል። ቸርችም አታስቸግርም። መነካት ነው ክርስትና። ይሄ የገባቸው ናቸው እውነት ኖሮ ያለፉት። ሶስተኛ የዚህ የጌታ እራት ሶስተኛው ነገር ምንድነው ካላችሁ፣ ወደፊት የሚባል ነበር። የኋላ ያውን ወደፊት ምን ወደፊት ላይ ይሄ የሚያንጸባርቀው ነገር ስለ ወደፊት ስለ ፊውቸር የሚነግረን ነገር አለ። ይሄ የሚታየው ነገር የማይታየውን የሚነግረን ነገር አለ። ምን ሲባል የጌታን ምጽአት ይነግረናል። ምን ማለት መሰለሽ? አክራሳት መንፈስ አለ እኮ ዛሬ የሆነ ክብር አግኝቷችሁ እንድትወጡ ይህን ስትበላ ይህንን ስትጠጣ ወደ እግዚአብሔር ሙላት ወደ ፍጹም ሙላት እንድትሄድ አቅም ያደርጋል፣ አቅም ይሰጣል።
ምን ማለት ነው? አሁን ሁላችን የጽዮን ተጓዦች ነን። ኧረ አሜን አሜን። ከየት ተነስተን የት እንደምንደርስ የምናውቅ ሰዎች ነን። መነሻችንም መድረሻችንም የምናውቅ ሰዎች ነን። ታሪካችንም የምናውቅ ሰዎች ነን። ይህንን እየበላ ምን ያደርጋል ሲባል የጌታን ምጽአት ያፋጥናል። ለምን ሲባል ይሄኛው ትንሹ ራት ነው። የማይታይ ትልቅ ራት አለ ከፊት። ኧረ አሜን። ትልቅ ራት አለ። ያ ራት የበጉ ራት ይባላል። አማኞች የሚገኙበት ራት። ይህንን የበሉ ትልቁን ሊበሉ የሚዘጋጁበት ራት። ጌታ በቅርብ ሊመጣ ልጆችን በክብር ሊወስድ ከሱ ጋር ለዘላለም እንድንኖር ይህንን ራት ይህንን ደም እየወሰድኩኝ ወደ እሱ ያቀርበኛል፣ ወደ ምጽአቱ ያቀርበኛል። ኧረ አንድ ሰው ጮክ ብሎ አሜን ይበለኛል። ለዚህ ነው እየወሰድኩኝ ኖርማል ማለት ነው። ወደ ጌታ ምጽአት ወደ ጌታ ነገር ይገፋፋኛል፣ ይወስደኝ፣ ለበጉ ራት ያበቃል። ኧረ አንድ ሰው አሜን ይበል። ስለ ላይኛው ማውራት በረከት ነው። እዚህ ቤት ስለ ምድር ብቻ አይወራም። ስለ ላይኛው ማውራት በረከት ነው። እላ ያለውን ማናየው? ጳውሎስ ግራ ስለተገባ እላ ያለውን መሐንዲስ አያቆም አለ፣ አርኪቴክት አያቆም አለ። እንደውም እንዲህ አለ፣ በዓይን ያላየ በሰው ጆሮ ያልተሰማ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ስፍራ። እኔ ሁሌ ነው መነግራችሁ፣ መንግስተ ሰማያትን ከመብል ጋር መንግስተ ሰማያትን 4 በ4 ከሆነ ቤት በተለይ ክራይ መረረን ሰዎች ከቤት ጋር ካያያዝ ነው ምስኪኖች ነን። በጣም ምስኪኖ ከምግብ ጋር አያያዝም። በጣም መንግስተ ሰማያትን እንደው ይቀራረባሉ የሚባሉ ጥሩ ሀገሮች አሉ። እነሱ ማየት ይቀላል። መንግስተ ሰማያትን እዛ ኤክስፔክት የምናደርገው ሌላ ነገር አይደለም። ልክ ነው። ስፍራ አዘጋጅላችኋለሁ፣ ቤት አዘጋጅላችኋለሁ ምናምን ይላል። ምን አይነት ቤት? አሁን እነ ኢንጂነር ዳዊት እነ ኢንጂነር ገነት ሌሎችም ኢንጂነሮች አርኪቴክቶች እሱ ቤት አይመስለኝም። ለምን መሰላችሁ? በመጀመሪያ ደረጃ መንግስተ ሰማያት ስንሄድ ሌላ ነገር አናይም። ምናየው ራሱን አይታ አትክልት ታያለ፣ ራሱን አይተ ቤት ታያለ፣ ራሱን አይተ ወርቅ ታያለ፣ ራሱን አይተ አራ ኢየሱስ ያድናል። ይህ ክብር የሚናፍቀ ሰው አሜን ይበል። እኛ እኮ ሲመረን እኮ ነው ማራናታ የምንለው። ነገር ጨልም ሲልብን ማራናታ እንላለን። ኢኮኖሚው እንጣ ሲያደርገን ማራናታ፣ ገቢዎች ሲያስጨንቁን ማራናታ፣ ኧረ በቃኝ እንላለን። ክፍት ያለ ቃል ማራናታ እንላለን። ማራናታ የሚባለው ቢመችም ባይመችም ነው። ለምን? እዛ እንባ የለም፣ እዛ የኢኮኖሚ ክራይሲስ የለም፣ እዛ የመንግስታት መለዋወጥ የለም። እዛ በጉ ራሱ የታረደው ቆሞ ያ የምታውቁት እጆቹን የተቸነከረው ጌታ በዚህ ዓለም አይደለም፣ እዛ ሰማይ ላይ ባለው በዛ በከበረ በእግዚአብሔር አክሮስ። አንዳንዱ ቃላት ያጠራል። በቃ እንዴት ይብራራል። እየወሰድን ፍጻሜ ያምራል። ለዚህ ነው ክብርት ቤተ ክርስቲያን እድፍ የሌለባት፣ ነውር የሌለባት፣ ነቀፌታ የሌለባት፣ የፊት መጨባደት ሳይኖርባት የሚመጣውን የክብር ንጉሥ ትጠብቃለች። ሬዲ ናት ቤተ ክርስቲያን። ኧረ አንድ ሰው አሜን ይበለኝ። ይሄ ለሬዲነስ ለዝግጁነት የሚያበቃ ነው። እየወሰድክ ከደሙ ጋር እየወሰድክ ስጋውን ከስጋው ጋር እብረት። አንተ ነህ የኔ ተስፋ፣ አንተ ነህ የኔ መጨረሻ። እግዚአብሔር በዚህ በረከት ይባርክ። ብርክርክርክ ያድርግ። ይህንን የጌታ እራት እንዴት እንውሰድ? መመሪያ ልስጥና እንጨርስ። እንዴት እንውሰድ? አንደኛ ይህንን ስጋ ይህንን ደም ቤታችሁ ካለ ከለመዳችሁት ምግብ ወደ አፍ ከሚገባ ነገር ለዩት። የቆሮንቶስ ቤተ ክርስቲያን የጌታን እራትና ጣዖትን መለየት አቃታት። ቀደም ያነበብኩላችሁ እሱ ነው። ለሱ ኮንፍሮንት ለሱ መልስ ለመስጠት ነው ያን ቃል የጻፈው። ባይዘወይ የቆሮንቶስ ቤተ ክርስቲያን በጣም ኮራፕትድ የሆነች ቤተ ክርስቲያን፣ የዘመኑን ቤተ ክርስቲያን የምትገልጥ ናት የቆሮንቶስ ቤተ ክርስቲያን። ለምን? ጣዖትንና የእግዚአብሔርን ነገር አንድ ያደርጉታል። እና የእግዚአብሔርን ምግብ የእግዚአብሔርን ገበታ ስላቀለሉ ለዩታል። ለምን? የእግዚአብሔርን ቦታ የያዘ በሙሉ ጣዖት ነው። ያንን በልባችሁ አስቀምጣችሁ ይህንን አትውሰዱ፣ ይሄ ይለያል።
እለየዋለሁ። ይሄንን እለየዋለሁ። እንደ ኖርማል አልወስደውም። ኧረ አንድ ሰው አሜን ይበል። እንደ ኖርማል አልወስደውም፣ እለየዋለሁ። ልክ እጄ ትሪ ላይ ሆኖ እንዲህ ወደ አፌ እንደማስገባው አላደማር። ይለያል። መጠኑ አይደለም የሚለየው፣ መንፈሱ ይለያል። የጌታ እራት ይለያል። ኧረ አንድ ሰው አሜን ይበል። ይለያል የጌታ እራት። ለይቼው ነው የምበላው። በመንፈስ ነው የምበላው። በእምነት ነው የምበላው። ከጌታ ጋር ኮኔክት እንደሚያደርግ ሰው ነው የምበላው። ለዩት የጌታን እራት በመለየት መንፈስ፣ የመለየት ስጦታ እንደሚባለው የጌታን እራት በመለየት መውሰድ አለብን። የጌታን ስጋ እንለየዋል። ሁለተኛ እርሾን ማስወገድ። እርሾ የዚህ ዓለም ምሳሌ ነው፣ የኃጢአት ምሳሌ እርሾ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ የሚናገረው ይሄ ነው። ጥቂት እርሾ ጥቂቱ ትልቁ ሊጥ ምን ያደርጋል? ጥቂት እርሾ ካለ የእግዚአብሔርን ነገር ይበክላል። አስወግዱት እርሾ፣ አሮጌ እርሾ ይወገድ ነው። ኧረ አንድ ሰው አሜን በል። ዓለም እንዳይቀርበን፣ ኃጢአት እንዳይቀርበን ያው ጌታም ብሎናል። ዓለም ውስጥ ነው ያላችሁት ብሏል። አሁን ሌላ ፕላኔት አልተሰጠንም፣ ሌላ ስጋም አልተሰጠንም። ይሄ ስጋ እያበላ ነው፣ እያዘነጥ ነው፣ ከሰው በታች አንሶ እንዳያገኝ ሽቶር ያርከፈከፍንበት ብዙ መልካም ነገር እያደረግን መልሶ ጠላታችን። ግን በእግዚአብሔር ኃይል ጸጋ እርሾች ግን ይወገዳል። ማንም በክርስቶስ ኢየሱስ አዲስ ፍጥረት ነው። አሮጌው አልፏል፣ ያ እርሾ ተወግዷል። የሚያስወግድ የእግዚአብሔር ጸጋ አለ፣ የሚረዳ የእግዚአብሔር ጸጋ አለ። ስለዚህ እርሾን በማስወገድ እንወስዳለን። አሜን። የመጨረሻው ይህንን የምንወስደው ለመመስከር ነው። ድካማችን እሱ ነው። አንዳንዶቻችሁ ጌታን ደብቃችሁታል። መስሪያ ቤታችሁ ጌታ ተደብቋል። አንዳንዶቻችሁ ሰፈራችሁ ጌታ ተደብቋል። ጌታ እንዳይታወቅ በዚህ ስም እንዳትጠሩ አንዳንዶቻችሁ አፍራችሁበታል። ለዚህ ነው ጌታ ኢየሱስ ክርስቶስ በሰው ፊት የሚያፍርብኝ፣ እኔ ደግሞ በሰማይ አፍርበታል። ይህንን እየወሰድክ ይሄ እኮ ደም፣ ይሄ እኮ ስጋ ማለት እኮ ምስክር እንድትሆን እኮ። ኧረ አሜን። ወንጌል የሙሉ ጊዜ አገልጋዮች ጉዳይ አይደለም። ወንጌል በጭራሽ ወንጌል አልተሰራም ብለን የምናወራለት ጉዳይ ብቻ አይደለም። ወንጌል የሁላችንም ነው። ይሄንን በልተን ይሄን ጠጥተን፣ ለዚህ እኮ ነው ስጋዬን በበላችሁ ጊዜ ደሜን በጠጣችሁት ጊዜ ሞቱን ትናገራላችሁ። መቼ? ጌታ እስኪመጣ ድረስ። አሁን አንድ ነገር ነው ዛሬ በጣም እግዚአብሔር በመንፈስ እንዲያደርግ ሌሊትም የጸለይኩት ይሄ ነው። የእግዚአብሔር መንፈስ ዛሬ ስሙን በላያችን ላይ ስታምፕ ያድርግብን። ልክ እንደ ጴጥሮስ አላውቀውም አልችልም ስንል እንዲህ ፈንቅሎ የሚወጣ ማተብ፣ ንግግር ያስታውቃል የሚያሰኝ ምልክት እግዚአብሔር በላያችን ላይ ያስቀምጥ። እስቲ አንድ ጊዜ ጮክ ብላችሁ ወንጌል በሉ እስቲ። ድገሙና እስቲ ወንጌል በሉ እስቲ። ሰፈርን ይቀይራል፣ ከተማን ይቀይራል፣ አገርን ይቀይራል። ትላንትና ራብተኞች የነበሩ አገሮች እነ ደቡብ ኮሪያን ጨምሮ ትልልቅ አውሮፓን ጨምሮ አሜሪካንን ጨምሮ ያላቸው ታሪክ ስታጠኑ በምንም ያልቻሉትን ነገር ወንጌል ይቀይራል። አሁንም የዚች ምድር ተስፋ መሪዎቻችን ሳይሆኑ ወንጌል ነው። ይሄ ወንጌል በቃል ይሰበካል። ይሄ ወንጌል በኑሮ ይሰበካል። ሰዎች ከጨለማው መንግስት ወደሚደነቅ ብርሃን መምጣት አለባቸው። ለምን? የሚሞተው ሰው ደም በኔ እጅ ስላለ ይሄን ደም ወስጄ ሌላ ደም አላዝረከረክም። አንዴ የተዝረከረከ ደም አለ፣ አንዴ የፈሰሰ ደም አለ። ይህንን ማወቅ የሚገባቸው ሰዎች አሉ። ቤተሰቦቻችሁን አስቡ፣ ጓደኞቻችሁን አስቡ፣ አብሯችሁ የሚሰሩትን ሰዎች አስቡ። ወንጌል በስልጣን በኃይል መሰበክ አለበት። የእግዚአብሔር ጸጋ ለወንጌል ይለቀቃል። ስለዚህ በልተን ጠጥተን ዝም ከተባለ ልክ አይደለም። እስቲ ቤታችሁ ውስጥ ድግስ አዘጋጅታችሁ አብልታችሁ አጠጥታችሁ ዝም ብሎ ላሽ ቢሉ፣ አዲሱ መደበኛ ትርጉም ነው መሰለኝ ላሽ እና ላጥ ቢሉ ቢሄዱ ጸጥ ቢሉ በልቱ እንዳልበላ ይሆናል። ኧረ አትሊስት አቤት ምግቡ ይጣፍጣል። ኧረ አሜን። ለነገሩ የፕሊስና የቴንኪው ችግር አለብን። እግዚአብሔር ግን መጥቶልናል እና ምግቡ ይጣፍጣል። ቴንኪው፣ ክብር ለኢየሱስ። ይጣፍጣል ቴንኪው ተብሎ ምስጋና ይቀርባል። ያ ማለት ነው ይሄው በልቻለሁ፣ በልቻለሁ ስጋ ደምን ጠጥቻለሁ ቴንኪው።
እንዴት ነው ቴንኪው የምለው? እኔ የቀመስኩትን ለሰዎች መናገር። ኧረ አንድ ሰው አሜን ይበል። በሉት አጠገባችሁ በልቼማ ዝም አልልም በሉ። ጠጥቼማ ዝም አልልም በሉ። ህይወቴ ይናገራል በሉ። አፌ ይናገራል። አንድ ጊዜ ጩና አየሩ ላይ ወንጌል በሉ እስቲ ባካችሁ። የጌታ እራት ፓወርፉል የጸጋ መሳሪያ። ዛሬ ደግሞ ኃይል እንቀበላለን። በደንብ ነው የምንጸልላችሁ። ፓስተሮችም አሉ እጅ እየገባን እንጸልላላችሁ። በቃ ኢየሱስ ጌታ። አንዳንዶቻችሁ ከፈለጋችሁ በዘይት ሁሉ ትነከራለን። በቃ ይሄ ወርድማ የሆነ ነገር መሆን አለበት። በቃ የሆነ ነገር በቃ እንደዚህ በጣም ቆርጬ ነው የተነሳው። ዛሬ የሆነ ነገር የሚያረግ የእግዚአብሔር ጸጋ ተቀበለን ነው። ስለዚህ ይሄንን ለሰጠን በቤተ ክርስቲያን ላይ ስልጣን እንዲኖር ላደረገ የዚህ ራእይ የዚህ የጌታ እራት መስራቹ ባለቤቱ የደነገገው የአዲስ ኪዳን በር ደም የፈሰሰበት ስርየት የተገኘበትን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ይሄ ጉባኤ ቆሞ በታላቅ አክብሮት፣ እልልታ፣ ጭብጨባ ክብር ይሰጠዋል። ሃሌሉያ።